ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? ኢያሱና እኔ እንግዲህ ቀርበናል ዛሬ አንዳንድ መሰረታዊ ጉዳዮች ለመነጋገር ነው። በቅድሚያ ግን እንግዲህ ኢያሱ አንተ እንኳን ቀድመህ እንኳን አደረሳችሁ ማለት ጀምረሃል። ያው ለኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንግዲህ ዋዜማው ቢሆንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል ማነው የልደት በዓል በሰላም አደረሳችሁ እንበል። ኢያሱ በጣም ነው የምለው ስለ እንኳን ለብርሃነ ልደቱ አደረሳችሁ። በተለይ ለየት የሚያደርገው ነገር በኢትዮጵያ ውስጥ ደግሞ ይህ ታላቅ በዓል የሚከበረው በላሊበላ ቤተክርስቲያን ነው እና በላሊበላ ባሉት ቤተክርስቲያኖች ነው የሚከበሩት እና አከባበሩ በጣም የተለየ ነው፣ ውበት ያለው ነው፣ ድንቅ ነው እና ከብዙ ታሪክ ጋር የተያያዘ ስለሆነ እንግዲህ ለጌታችን ክርስቶስ ሲወለድ ሰብአ ሰገል ሆነው ወይንም ደግሞ ገጸ በረከትም ያቀረቡለት ከምስራቅ የመጡ ናቸው ይላል። በዛ በመጽሐፍ ቅዱስ ሪፈረንስ ደግሞ ከኢትዮጵያኖች ነው የሚልም ነገር አለ እና ታላቅ በዓል ነው። ለኢትዮጵያኖች ልዩ ትርጉም ያለው ነው። ለሁሉም ለክርስቲያን ቤተሰቦች በሙሉ ከዳር እስከ ዳር እንኳን አደረሳችሁ። እንግዲህ በሰላም እንኳን አደረሳችሁ እንላለን። ምንም እንኳን ችግር ውስጥ ብንሆንም የጌታን በዓል የማክበር ግዴታ ስላለብን በሱም መጽናናት ስለምናገኝ እንኳን ደስ ያላችሁ እንኳን አደረሳችሁ እንላለን። በጣም ተገቢ ነው። እንግዲህ አንዱ ያማረ እሴት ከሚባለው አንዱና ዋናው ማለት ይቻላል ነባሩ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ነው፣ የታወቀ ነው እና ነባሩ እስልምና እነዚህ ሁለቱ ናቸው። ከዛ በኋላ በእርግጥ አንድ ሀገር ውስጥ ሁሉም በተለያየ ጊዜ የተለያየ እምነት መከተል የግሉ ጉዳይ ቢሆንም በተረፈ ግን በእነዚህ ላይ ያነጣጠረ ከመንግስት ጀምሮ የሚካሄደውን ነገር ስለምናውቅ በተለይ በተቃውሞ ጎራ ያለንም ቢሆን ስራዬ ብለን ይሄን እሴት መጠበቅ እንዳለብን በዚሁ አጋጣሚ ለማስተላለፍ ፈልጋለሁኝ። ይሄን ካልኩኝ በኋላ ኢያሱ እንግዲህ ዛሬ ሁለት ጉዳዮች ለማንሳት ነው ያሰብነው። ይሄን ያደረግንበት ጉዳይ በተነጋገርነው መሰረት ምክንያት አለን። ምክንያቱ ምንድነው? በተለያየ መንገድ ብዙ የአማራ ድጋፍ እንሰጣለን የሚሉ እኛንም ጨምሮ መረጃው አለን የሚሉም የሌለንም አንዳንድ ጊዜ ሁላችንም በተለያየ ምክንያት አንዳንድ ጉዳዮችን እናቀርባለን። የትግሉ አቅጣጫ በዚህ መንገድ መሄድ አለበት የምንለው ነገር አለ። ግን አንዳንድ ጊዜ በእኔ አስተያየት ወቅታዊ ያልሆነ ወይም ትግሉ ከሚጠይቀው አኳያ ሳይሆን አንዳንድ በጣም ጊዜ የሚያስፈልገው ምናልባት ምርምርን አይደረግ ማለት አይደለም፣ ግን ትንሽ ጊዜና ቦታን ያልጠበቀ ነገር አስቸጋሪ ነው የሚሆነው እና በዛ ምክንያት አንዳንድ ጊዜ አንዳንዶቻችን እኔ በተለይ ስጋት ያድርብኛል። ምክንያቱም ይሄ ነገር ወቅቱን ያልጠበቀ ነገር ላይ ዝም ብለን ሪሰርች ቤዝድ የሆነ ነገር ብንነጋገረው አሁን ምንድነው ጥቅሙ? ያን በስተጀርባ መስራት ይቻል ይሆናል፣ ግን እንደ ዋና ነገር አድርጎ ማቅረቡ የሚል እንደ ስጋት ይነሳል። እኔ ማነሳለሁ። ሌላው ደግሞ ለፋኖ እንግዲህ ጠቅለል አድርጌ ነው የምናገረው። ሁሉም ቢሆን በተቻለ መጠን የየራሱን አስተዋጽኦ ያደርጋል፣ ተገቢ ነው። ግን ደግሞ እኔ እንግዲህ የተሰማኝን ነው ሁሉን ነገር ፋኖን እንዲያደርግ የመጠበቅ ጉዳይ ይታያል። ከአገር ቤት ጀምሮ እስከ ውጭ ያለው ማለት ይቻላል፣ ከአገራችን ውስጥም ውጭም። ሌላ ጊዜ ደግሞ እኛ በእርግጥ በዚህ መድረክ ብዙ ባንለውም እንዲህ አይነት ነገር ባናነሳም ብዙ በሌሎች ብዙ መድረኮች ደግሞ ስናይ በቃ በየተራ ካልሆነ በስተቀር እኔ በእኔ አገላለጽ ያልተሰደበ ያልተሸማቀቀ አመራር የለም። ሆነን ለመናገር ግን ይሄን ማነሳው ምንድነው ሁሉም በዚህ ድጋፍ ውስጥ ያለ
በማወቅም ይሁን ባለማወቅ የሚያደርጋቸው ያልተገቡና ወቅታዊ ያልሆኑ ጉዳዮችም ስለሚታዩኝ ነው። እና እነዚህ ነገሮች ባሉበት ምን ሀሳብ እንደተናገርነው ሁለት ጉዳዮችን አነሳን ማለት ነው። ምንድነው ሪሊ ከፋኖ አርበኞቻችን የምንጠብቀው ምንድነው? በግልጽ የምንጠብቀው ይሄን ነው የሚል ነገርና በሱ ጸንቶ መቀመጥ ያለብን ይመስለኛል። ሁለተኛው ደግሞ በአገር ውስጥም ሆነ በውጭም ያለነው ከኛስ ምን ይጠበቃል? ሪሊ ከነሱ ብቻ የምንጠብቀው ነው? እኛ አስተዋጽኦ ማድረግ አንችልም ወይም የዛ አካል አይደለንም? ምንድነው? አንዳንድ ጊዜ ግራ ስለሚያጋባኝ ነው። እና ይሄ እነዚህ ሁለት ጉዳዮችን አንስተን እንድንነጋገር ነው። እና እንደው ለመግቢያ እስቲ እንግዲህ መግቢያህን ልታቀርብ ትችላለህ ኢያሱ። ግን ያው የምንጀምረው እንግዲህ ከአርበኞቻችን ከፋኖ አርበኞቻችን ምን እንጠብቃለን በሚለው ነው። እና እስቲ ቀጥል እንግዲህ እኔ መግቢያውን ይሄን ካልኩ በቂ ነው ኢያሱ። እንግዲህ የፖለቲካ ትግል በባህሪው ትንሽ ውስብስብ ነው። ምንም ሁላችንም የምናውቀው ነገር ነውና በኢትዮጵያ ኖርማል የሆነ ፖለቲካል ትግል በሚካሄድበት ሰዓት ኢቭን ዲሞክራሲ በሰላም መድረክ እናካሄዳለን የሚሉት ሀገሮች ውስጥ ራሱ የፖለቲካው ሂደት በጣም ብዙ ውስብስብ የሆኑ ክስተቶች አሉት። አንዳንድ ጊዜ ደግሞ አሁን ደግሞ በትጥቅ ትግል ውስጥ ደግሞ ስትጨምር ጠመንጃ አንስተህ ስትታገል በጣም ውስብስብ ያደርገዋል። የአማራ የህልውና ትግል የፋኖ ትግል የባጠ ውስብስብ የሚያደርገው ምንድን ነው? የወዳጅና የጠላት አሰላለፉ በብዙ አንደና አነባበሩ ሌየርሶች ያሉት ነገር ነው። ለምሳሌ ፋኖ በአብዛኛው የብሔር ፖለቲከኛ የሚያራምደው በጠላትነት የሚያው ነው፣ በወዳጅነት የሚያው አይደለም። ሰከትቤለፍ ተበለው የኦነግን በለው ሌሎች ኃይሎች ስትሰበሰባቸው በጠላትነት ነው። በመጀመሪያ ደረጃ የመጀመሪያው ጠላት የምንለው ወይም የአብይ ብልጽግና አገዛዙ ስርዓት በተመለከተው ዋነኛው ነው። ከዛ ዙሪያ ደግሞ ያሉት የብሔር ፖለቲከኞች ወይም ደግሞ በዛ ተሰባስበው የሚሰባሰቡ በሙሉ ፋኖን ብቻ ሳይሆን የአማራን ፖለቲካ አጠቃላይ በሰላም ትግል የሚያካሂዱት ጨምሮ ማለት ነው የድሮ ስርዓት ናፋቂ የድሮ ስርዓት ለማምጣት የሚታገሉ ተብለው ፍሬም የተደረጉ ናቸው። ከዛ በኋላ ደግሞ ሌላው ደግሞ ከባዱ ነገር በአማራ ህብረተሰብ ውስጥ መንግስትን እያገለገሉ ያሉ ኃይሎች አሉ። በአዴን ብንላቸው በተለምዶ አሁን ደግሞ የአማራ ብልጽግና ብንላቸው ከ3000 ያላነሰ ካድሬዎች ከቀበሌ ጀምሮ እስከ ምክትል ጠቅላይ ሚኒስትርነትም ወይንም የእርከን ደረጃ የስልጣን ደረጃ ያሉ ሰዎች አሉ። እነዚህ ደግሞ ሌሎች ኃይሎች ናቸው። አሁን ከነዚህ ኃይሎች ጋር አብሮ መፋለም በጣም ከባድ ያደርገዋል፣ በጣም ውስብስብ ያደርገዋል እና ይሄ በጣም አስቸጋሪ ጉዳይ ይፈጥሮበታል ለፋኖ በአጠቃላይ ማለት ለትግሉ ከባድ ያደርገዋል። እንደ በፊቱ አንድ ጠላት ብቻ አይደለም የምትዋጋው ማለት ነው፣ ከውስጥ ከውጭ ነው። ሌላም ደግሞ አጠቃላይ በአማራ ደግሞ ብንመለከተው በእኔ ባለኝ ግንዛቤ የውጭ ዓለም በተለይ የዌስተርኑ የምዕራቡ ዓለም ከዚህ ቀደም በቲፒኤልኤፍ በተሰራ ስራ መሰረት አማራውን ጨቋኝ ንጉሳዊ አስተዳደር ያለው አሁን የሚያካሄደው ትግል ለዲሞክራሲ ሳይሆን ስርዓቱን ለማምጣት የሚታገል የድሮ ስርናፍቅ ተብሎ ትርክትም አለ እና የውጭም ድጋፋችን ብዙም አይደለም። ከዛም አልፎ ተርፎ ደግሞ ክርስቲያን አብዛኛው ክርስቲያን ህብረተሰብ በመሆኑ ከክርስትና እምነት ጋር ጸብ ያላቸው ኃይሎች በተለያየ ደረጃ በእምነትም በምንም ደረጃ ይህንን ህብረተሰብ ይዋጉታል። በቅድም ያነሳው ነገር አለ። ኢትዮጵያ ነብዩ መሐመድ ፒስ አፖን ሂም በሰላም ረሳቸው ይሁን በተናገሩት መሰረት ኢትዮጵያን አትንኩ የሚሉት የመጀመሪያው ሁለተኛው ሂጅራ የተካሄደበት ሀገር ሆና እስልምናን ካሰረፉት ሀገሮች አንዷ ነችና ቢሆንም ግን አሁን በተፈጠረው የአንዳንድ የሙስሊም ሴክተር መሰረት በባህላዊ ወይም ጥንታዊ በሆነ እስልምና ላይ ጦርነት የመክፈት አማራም ስለሆኑ የእስልምናም ሃይማኖት ተከታይ ስለሆኑ አማራም ስለሆኑ ክርስቲያንም ስለሆኑ ጦርነት ይካሄድበታልና በጣም ብዙ ውስብስብ የሆነ ፈተና ነው የገጠመን ማለት ነውና ስለዚህ ይሄንን ውስብስብ ፈተና ለማለፍ ፋኖ ከፍተኛ
ኃላፊነት ይኖርበታል በትከሻው ላይ ማለት ነው። የተሸከመው ኃላፊነት ቀላል አይደለም። እንደ መግቢያ እሱን ልበልና ከፋኖ ምን ይጠበቃል እንግዲህ ከዚህ አንጻር ተነስተን ከፋኖ ምን ይጠበቃል የሚለውን ነገር እናጤነዋለን ማለት ነው። ኦኬ፣ በጣም ጥሩ ነው። እንግዲህ ለሱ እንዲመቸን አንድ ሶስት ወይ አራት ጉዳዮችን ይዣለሁ በስሩ። አንደኛው የሞራልና የስትራቴጂ ግልጽነትን በተመለከተ ብዙ ጊዜ የሚነሳ ጉዳይ ስላለ በሱ ላይ የምንለው ጉዳይ ካለ፣ ሌላው ደግሞ ያው እንግዲህ መተባበር አለ። እንደገና ደግሞ ራስን መከላከል ሆኖ በውስጡ ያው ወታደራዊ ዲስፕሊንም ሊኖር ይችላል። በሱ ውስጥ ደግሞ ራስን ሪስትሬን ወይም ገድቦ የሚሰሩ ነገሮች አሉ። በሌላ በኩል ደግሞ ጥንቃቄ ማድረግ ያለበት ጉዳይ አለ። በጣም አደጋው ከፍተኛ ስለሆነ እንግዲህ ጦርነት ውስጥ ስላለ ብዙ ነገሮች አሉ እና በጣም ፈጣን እርምጃ የሚያስፈልጋቸው ጉዳዮች ሊኖሩ ይችላሉ። ደግሞ ከውጭ ሆነን ስናየው ደግሞ እነዛ ፈጣን እርምጃዎች ምናልባት ላይመቹን ይችላሉ። ለምን እንዲህ አይሆንም እንችላለን። ከነሱ አንጻር ደግሞ ትንሽ ችግር ሊኖር ይችላል። እነዚህ የመሳሰለ ጉዳይ አለና በእነዚህ ጉዳዮች ላይም ሆነ ወይም ሌላ ተጨማሪ የሚያስፈልግ ከፋኖ የሚጠበቅ ጉዳይ ካለ እሱን እንደው አንስተን ትንሽ ብንል ጥሩ ነው እና እስኪ መጀመሪያ ላይ ምናልባት የሞራሉን ጉዳይ ብናነሳው ነው። አሁን ግልጽነት ብዙ ጊዜ ይነሳል እና ምንድነው የሚያደርገው ፋኖ መጨረሻ ላይ ምናምን የሚባለው ብዙ ጊዜ ተነስቷል። ግን እንደው አስምሮ እንዲህ ነው ብሎ መባል አለበት በተደጋጋሚ። አንድ እሱ ነው። ሌላው ደግሞ የሞራል ልዕልናው ደግሞ አብሮ ይነሳል። አንዳንድ ጊዜም ይታያል። የሚያደርገው ጉዳይ እስረኞችን ይዞ ቀይ መስቀል ተረከቡልኝ የመሳሰለውን ነገር ሁሉ ሲያደርግ እናያለን። ከዛው አንጻር ደግሞ አንዳንድ ከየትም ዲሬክሽን ይሆን ወይም ከራሱም ስተት ይሆን ወይም ያው ጠላቱ ከፍተኛ ይሄ ወራሪው የምንለው ከፍተኛው ጠላቱ ስለሆነ የተለያየ ያው ሁሉም በደጁ ስለሆነ የተለያዩ ነገሮች ሊያደርገው ይችላል። ከዛ አንጻርም አለና እንደው እስኪ በዚህ ላይ ትንሽ እንበል። እንዴት ነው የምንጠብቃቸው እነሱ በዚህ ውስብስብ በሆነ ጉዳይ ላይ የሚለውን ነገር እስቲ ምናልባት ከሱ መነሳት ከቻለን። ይሄን እንግዲህ ለመንደርደሪያ ምንድነው ይሄን ያነሳሁበትን ምክንያት ትንሽ የራሴን ልግለጽና አንድ እንትን ልበል። በአጠቃላይ ኃላፊነት የሚባል አለ። ደግሞ ይሄ አጣዳፊ ጉዳዮች ናቸው። ከኛም አንጻር ከነሱም አንጻር ከህዝቡም አንጻር ሆነን ለመናገር ምክንያቱም በጣም ሲበደል የኖረ ህዝብ ነው። ከዛ ደግሞ በየሁኔታው ቆየት ብለን ደግሞ እናነሳዋለን። በተለይ ከውጩና ከውስጡ ያለው ደጋፊ ምን ይጠበቃል ከሚለው አንጻር ደግሞ የሚና መደበላለቅ ልበለው whatever እንደሱም አለ። ተጠያቂነት እነዚህ ጉዳዮች ስላሉ ነው ይሄን የምናነሳው አድማጭ ተመልካቾቻችን እና ከዛ አንጻርም እንድትመለከቱልን ፈልጌ ነውና ያሱ ቀጥል በመጀመሪያው ላይ የሞራል ጉዳይ እና ስትራቴጂውን በተመለከተሽ አመሰግናለሁ። ጥሩ እንግዲህ የአማራ ፋኖ ትግል ሲጀመር ህዝባዊ ነው የሚል ነው አንደስ ያለው አጠቃላይ በሁላችንም ያለው ስምምነት ምንድነው? የአማራ ፋኖ ሲጀመር ከጥቂት ጀግኖች በጣም ቆራጥ ደፋር የሆኑ የአማራ ልጆች በአማራ ላይ የደረሰውን በደል በቀያቸው አካባቢ የደረሰውን በደል ኢቭን ከቀያቸው ተሻግሮ ማለት ነው የደረሰውን በደል ለመግታት በተደረገ እንቅስቃሴ እየዳበረ የመጣ ነው። ስለዚህ በባህሪው ህዝባዊ ነው እና ከስር የተመሰረተ ነው እና ድሮ የፖለቲካ ሳይንሱ እስከዛሬ በዘመናዊው ከነጻነት ትግል ጀምሮ ስንለው እንችላለን። በኢትዮጵያ አርበኝነት ማለት እንችላለን። ከዛም በተለያዩ ሀገሮች የተደረጉ የፖለቲካ ትግሎችን ስንመለከት የፖለቲካው ኤሊት የምንለው ወይንም ደግሞ ልሂቃኑ ተሰብስቦ 5፣ 6፣ 7 ሆነው የሀገራችን ህዝብ ተበደለ፣ ወገናችን ተበደለ፣ ስለዚህ ይሄን ነገር አንድ ነገር ማድረግ አለብን ይላሉ።
ይሰባሰባሉ፣ የራሳቸውን የሚከተሉትን ርዕዮተ ዓለም ይነድፋሉ። ከዛ በኋላ ህዝብ ውስጥ በመግባት ቀስ በቀስ በህቡ እያደራጁ ወደ ትጥቅ ትግል ይገባሉና መጨረሻ ወደ ስልጣን የሚሄዱበት ጉዳይ አለ። ታላላቅ አብዮቶች ተካሂደዋል በዓለም ላይ። የቻይናን አብዮት፣ የቪየትናም አብዮት ማለት ማንሳት እንችላለን። ኩባ ለምሳሌ በጣም ጥቂት የሆኑ ፊደል ካስትሮ፣ ቼ ጉቬራ ወንድሞቹ ምናምን ይዞ ነው ጫካ ገብቶ ከዛ እያዳበረ የመጣው። የአማራው ግን ትንሽ ሪቨርስ ያደርገዋል፣ ያንን ይገለብጠዋል፣ ከላይ ወደ ታች ወስደዋል። እና የአማራው ደግሞ ነው ብሎ ምሁሩ በቅንፍ ውስጥ እንትን እንደሚበልልኝ በተዳከመበት ሰዓት ምክንያቱም የሚመዳከመው ምንታ በ66ቱ አብዮት ከፈነዳ በኋላ የአማራ ልሂቃን የተመቱበት አለ። ምንም እንኳን የፖለቲካ አስተሳሰባቸው ለየት ያለ ቢሆንም የሰሜኑ እንደ ኢዲዩ አይነት የመሳሰሉ የፖለቲካ ኃይሎች ተሰባስበው መጨረሻ ላይ የተመቱበት ሁኔታ አለ። ከዛ በኋላ ኮት ኢሃፓ በአብዛኛው የከፈለው ህዝብ ስለሆነ ያም ህዝብ በደርግ በቀይ ሽብር የተመታበት አገር ጥሎ እንዲሰደድ የተደረገበት ሁኔታ አለና ምሁሩ ከፖለቲካው ዓለም የሸሸበት ነው። ከዛ በኋላ በደርግ ውስጥም ኢቨን ጥቂት የነበሩትን እንደገና ደግሞ ወያኔ ጨራርጋ ከጨረሰች በኋላ አማራውን በነፍጠኝነት፣ በገዥነት፣ በትምክተኝነት በመሳሰሉት የጥላቻ ስሞች ከስለ ምሁሩ ወደኋላ የሸሸበት ሁኔታ ነው። ይሄ ታሪክ በሂደቱ ተመለከተ። ይሄ ምሁሩ መሸሽ ገበሬውን ከትግል አላቆሙ። ለዚህ ነው ገበሬው ከታች ወደ ላይ መጣው እንግዲህ ማለት ነው። አሁን በሚመጣበት ሰዓት ይሄ ዘመናዊ የምንለውን አሰራር ተከትሎ ድርጅታዊ አሰራር ተከትሎ የድርጅት አባል ምን መሆን አለበት፣ የምንከተለው ርዕዮት ምንድነው፣ የምንከተለው ስነ ስርዓት ምንድነው፣ ችግር ቢያጋጥመን ችግራችንን እንዴት እንፈታለን፣ የመሳሰሉት ጠላት አያያዝ እንዴት ነው፣ ወዳጅ አያያዝ እንዴት ነው የሚሉትን አጠቃላይ የድርጅት አሰራር ያዋቀረ አይደለም። ስለዚህ አሁን ቅድም ወዳልከው ስንመጣ የፋኖ የሞራል ምንጩ ህብረተሰቡ ነው። ይሄ ህሊናው ነው በእምነቱ ላይ ያለው ህሊናው ነው እና የሞራል ምንጩ የኤቲክስ እንትን ኮምፓሱ የምንለው ምንጩ ነው። ምክንያቱም ለዛ ለወገኑ የተነሳ ህዝብ ወገኑ ላይ ከወገኑ ጋር አብሮ ይቆማል፣ የወገኑን ፍላጎት ያሟላል። በኢኮኖሚ፣ በፖለቲካ፣ በወታደራዊ በሁሉ ነገር በሙሉ የወገኑን ፍላጎት ያሟላል ማለት ነው። ስለዚህ ፋኖ አሁን እየተጠናከረ ከመጣ በኋላ ማለት ነው ለምሳሌ ከዚህ ከወያኔ መውደቅ ቀጥሎ ከዛ በኋላ ደግሞ በዚህ ወያኔ ሁለተኛ ጦርነት ስትከፍት ከዛ በኋላ ልዩ ኃይሉ የመፍረስ ሁኔታ ሲመጣ የፋኖ ኃይል በሰው ኃይል የመጠናከር ደረጃ ደርሷል። ከዛ በኋላ ባደረጉት ጦርነቶች ደግሞ ከሰው ኃይልም አልፎ በመሳሪያም ተጠናክሯል። በጣም ትልቅ ፕሮግረስ ነው እና ነገር ግን ይሄ በዚህ ሂደት ውስጥ ግን በፋኖ በኩል የጎደሉ ወይንም ጎድለዋል ብለው የምናስባቸው ነገሮች አሉ። በራሴ በግል አስተያየቴ የፖለቲካው ስራ አልተሰራም። የፖለቲካው ስራ ምንለው ለምሳሌ ርዕዮተ ዓለምን በትክክል መቅረጽ፣ ከህዝብ ጋር ያለህን ግንኙነት በትክክል በእንግሊዝኛው ዲፋይን ነው የሚባለው ግልጽ ማድረግ፣ ከጠላት ጋር ያለህን ግንኙነት በትክክል ማስቀመጥ፣ ከወዳጅ ጋር ያለህን የጠላትን ረድፍ አረዳደፍ ማወቅ፣ ወደፊት የምትሄድበትን አሁን ከመጣህበትን አሁን ያለህበትን ወደፊት የምትሄድበትን በትክክል የማወቅ እና ይሄ የስነ ምግባር እና አጠቃላይ በሰነድ የሰፈረ አይደለም። አብዛኛው በራሱ በብሩህ ልቡ በቅንነቱ በመልካምነቱ። ምክንያቱም ለምሳሌ ጎጃም አካባቢ ያለ ሰው ከቤተሰቡ ጋር ነው የሚኖረው። ስለዚህ የቤተሰቡን አባቶቹን ያከብራል፣ እናቶቹን ያከብራል፣ ጎረቤቶቹን ያከብራል፣ የአካባቢውን ትላልቅ አዛውንቶች ያከብራል። እንዲያውም ትዝ ይልህ እንደሆነ አሳምነው በህይወት በነበረበት ሰዓት አንድ የተናገራቸው ነገሮች ነበር። ለምሳሌ የክርስቲያኑ ህብረተሰብ አባቶቹን ስለሚያከብር ብዙ ጊዜ መንግስት ምን ያደርጋል? ሽማግሌ እያደረገ ይልካል እና ምን አለ? እባካችሁ አትምጡብን። ይሄ የሞት የውሸት ሸሮ ጉዳይ ነው። የሃይማኖት የእምነት ጉዳይ አይደለም። እናንተ እናከብራችኋለን፣ የነፍስ አባቶቻችን ናችሁ፣
ቤተሰቦቻችን ሰር ግን ይሄ ፖለቲካ ጉዳይ ስለሆነ እንዳትመጡብን በሽምግልና አስቀም አሁንም እየላከ ነው መንግስት ማለት ነውና ምንድነው ህብረተሰቡ የሚመራበት የሞራል ኮምፓሱ ምንድነው እምነቱና በውስጥ ያለው ጽናት ነው። አሁን ከዛ ትንሽ ለየት ባለ ደረጃ መሄድ አለበት ማለት ወደ ዘመናዊነት ወደ ሳይንሳዊነት መምጣት አለበት። ጥሩ ነው አመጣጡ ሂደቱ ጥሩ ነው። ነገር ግን አሁን ባለበት ሁኔታ ኦኬ የጠላት አሰላለፍ ምን ይመስላል፣ የወዳጅ አሰላለፍ ምን ይመስላል፣ በህብረተሰብ ውስጥ ስኖር ያለው ግንኙነት ምን ይመስላል የሚለውን ነገሮችን በትክክል ተንትኖ ማስቀመጥ መቻል አለበት። ይሄ ትንታኔ በጽሁፍ ተቀምጦ አመራሩ ብቻ አንብቦት የሚያስቀምጠው ሳይሆን እያንዳንዱ የፋኖ አባል ፋኖነት ከመቀላቀሉ በፊት ማለት በፊት ዝም ብሎ አይደል የተቀላቀለውንም ምንድነው ስልጠና በመስጠት በማስተማር መመሪያችን ይሄ ነው። ለምሳሌ ልበልህና ወታደር ተመረካለህ። ወታደር ከማረክ ምንድነው እንዴት ነው የምትይዘው? እጁን ከሰጠህ ከቆሰለ ታከመዋለህ፣ ወደ ካምፕ ታመጣዋለህ፣ ለበላይ ታስተላልፋለህ ብለዋለህ። እንዲህ አይነት የዲሲፕሊን ህጎችን በትክክል መማር አለበት። ይሄ ዝም ብሎ በተራ አንዳንድ ቃል ብዙ ይስራ ነገሮች አሉ። ለምሳሌ አንድ ርቦ ጠምቶ ብትሆን እና መሃል ላይ ገበያ እየነገደ የሚሄድ ገበያኛ ብታገኝ ምንድነው የምታደርገው? ትለምነዋለህ፣ እንዲያበላ ተጠጣዋለህ። እንዲህ አይነት የሰዎችን ንብረት መጠበቅ የመሳሰሉ የስነ ስርዓት ደንቦችን ቀርጸህ እነዚህ በካድሬነት አማካኝነት በፖለቲካ አስተማሪዎች ምክንያት እያንዳንዱ ፋኖ መሰልጠን አለበት እና ግዴታውና መብቱን ማወቅ አለበት። ከችግር ውስጥ እንዴት እንደሚወጣ እንዴት ችግር እንደሚፈታ መማር አለበት። ይሄ አጠቃላይ የሆነ ነው። ይሄ ባለመሆኑ የተነሳ አንዳንድ ጊዜ የምናያቸው ታክቲካል የሚሆኑ ስህተቶች ልናይ እንችላለን። ለምሳሌ ከዚህ ቀደም ያየሁት እነሱም ለምን እንደተደረገ ራሱ እንቆቅልሽ ነው። ለኔ ራሱ እንቆቅልሽ ነው። ምክንያቱም የአንድ የፋኖ አባል አንድን አባት በአደባባይ ህይወት ሲያሳጣ በቪዲዮ ተቀርጾ መተላለፍም አልነበረበትም። ነውር ነው፣ ትክክልም አይደለም። ፋኖ የቆመበትም ዓላማ አይደለም። በማህበረሰብ ውስጥ የሚደርሱ ለምሳሌ ፋኖ በሚቆጣጠረችባቸው አካባቢ ከዚህ ቀደም ብለናል፣ የህግ ስርዓት ማስፈር፣ የአካባቢ ሽማግሌዎችን በመምረጥ 3 ዳኞችን በመሸፈን በማስቀመጥ ህብረተሰብ ውስጥ ያሉትን ችግሮች በእነሱ በዳኝነት እንዲሰራ ማድረግ፣ ለህብረተሰቡ ስልጣኑን መስጠት። ምክንያቱም እነሱ አንዴ ያንን ነፃ ካረጉ በኋላ በዛ አካባቢ ያለው አስተዳደር በሙሉ የህዝቡ ነው። ህዝባዊነት ማለት ይሄ ነው። ህዝቡ የፈለገውን ይመርጣል፣ ዳኞችን ይመርጣል፣ አመራሮችን ይመርጣል። የሲቪል አስተዳደሩ የነሱ ነው የሚሆነው ማለት ነው። የፋኖ ኃላፊነት በዚህ ላይ ምንድነው የሚጠበቀው? ፖለቲካውን ማስተማር። ለምንድን ነው የምንታገለው? እንዴት ነው የምንታገለው? እንዴት ነው የምንረዳው? እንዴት ነው የምንረዳችሁ? የሚሉትን ነገር በትክክል ማንጸባረቅ አለበት። አሁን ከዛም አልፎ ለምሳሌ አሁን ከዚህ ከተነሳው አንዱ ከተዋየንበት ለምሳሌ እኔ ያስደነገጠኝና እስካሁንም መልስ ያጣሁበት ነገር በቢቢሲ ወጣ የተባለው ነገር ከተነሳን አይቀር ማለት ነው። አሁን ለምሳሌ በቢቢሲ ወጣው ለምሳሌ እንግዲህ ፋኖ አንዱ ከሚታወቅበት ተግባሩ ባለፈው በዚህ በወሎ አካባቢ በተደረገው ጦርነት ብዙ ሰው ማርከው ቀይ መስቀልን ኑና ውሰዱልን፣ እኛ ምን ቀልባችሁ ሰው ነገር የለም ስለ እንደሌላው ቢሆን ኖሮ ሌላ ሊያደርጉ ይችሉ ነበር። በኢትዮጵያ ውስጥ ጦርነት ተካሂደዋል፣ በሻቢያ ተካሂደዋል፣ በወያኔ ተካሂደዋል። ወታደሮችን ማርከው ምን እንደሚያደርጓቸው ታሪክ ነግሯል። ፋኖ ግን ከዛ በላይ ሄዶ ቀይ መስቀልን ጠርሶ ወታደሮቻቸውን ወሰዱልን ያሉበት ጊዜ አለ። እንደውም ከዛ በፊትም አንድ ነገር ልጨምርልህና ወታደሮች ተማርከው የተባለውን ነገር ነው የምንሰማው ነገር የለም። ሊሚቴሽን አለበት፣ ይሄ ውስንነት አለብን ትክክለኛውን መረጃ ማግኘት እና ግን የተባለው ነገር ምንድነው? የአንዲት ኦሮሞና ደውለው ፋኖችን እባካችሁ ልጄን አስላኩብኝ፣ እዛው እናንተ ጋር ይቀመጥ፣ እዚህ ካላካችሁብኝ ወይ ጦርነት መልሰው ይልኩታል ወይ ደግሞ ይገሉብኝ። የፋኖ ልዕልና መመስረት ያለበት በቃ በዛ መሰረት ላይ ነው። ይሄ ደግሞ የሚያገለግለው ለሁሉም ህብረተሰብ የተመረጠ ጉዳይ አይደለም። ስለዚህ የፋኖ ምክንያቱም አብዛኞቹ እውነት ለመናገር አንገታቸው ላይ ማህተም ያለ መስቀል የሚያደርጉ ክርስቲያኖች ስጋጃ አንጥፈው
የሚሰግዱ ወንድሞቻችን እስላሞች ያሉበት ቦታ ነው። በጣም እምነት ያለበት ነው። የሞራል ኮምፓሳቸው የሞራል መሰረታቸው እምነታቸው መሆን አለበት፣ ህዝባቸው መሆን አለበት ነው የምለው። ይሄንን ነው የምለው። በጣም ጥሩ ነው። እንግዲህ ያነሳ ነው ከሞራል አንጻርም ያው የሚጠበቁ ነገሮች ናቸው መቼም በተለያየ መንገድ በሚዋጉበትም ቦታም ቢሆን በተቻለ መጠን ስቴቢሊቲን መፍጠር ይጠበቅባቸዋል። በእርግጥ ግን ምንድነው አንዳንድ ጊዜ እንግዲህ ይሄን ሁሉ የምንረዳው በብዙ ጉዳዮች ሚክስ በሆኑበት ወቅት ነው። በነገራችን ላይ ትዝ ያለኝ መጀመሪያ ላይ ላስቀምጥ። በእርግጥ ይሄ ትራዲሽናል በሆነው በተለመደው አይነት የአደረጃጀትን በለው ያካሄድ የፖለቲካ ጉዳይን በሚመለከት እኔ እንደው ወደዛ አንገባም እንጂ የዓለም ሁኔታ በጣም እየተቀየረ ነው የመጣው እና እሱም ጉዳይ ሊታሰብበት ይገባል ለወደፊት። ምክንያቱም በፈለገ አይነት መንገድ ብትደራጅ አንድ በጣም ቀለል ያለ ወስደህ ቦምብ ማፈንዳት ነው ዓለም ላይ የሚታየው። ይሄ ነው። ምንም በጣም አስቸጋሪ ወቅት ላይ ነው ያለ ነው። በጣም አስቸጋሪ ወቅት ላይ ነው። ወደ ፋኖ ስንመጣ ደግሞ ያንዳለ ሆኖ እንደው በአጠቃላይ ያንዳለ ሆኖ ወደ ፋኖ ስንመጣ ከፋኖ ትግል አንጻር ያው እናስታውሳለን። አንዱን ለመግለጽ ያህል አቤ ጎቤ እንዴት እንደሞተ እናስታውሳለን። ባሳደገው ባጎረሰው ልጅ ነው በዛው በገንዘብ ተገዝቶ ህይወቱን ያጠፋው ነው እንግዲህ የሚባለው እንደሰማነው። እና ውስብስብ ነው። አሁን በውስጡ እንዲህ አይነት ሰዎችን ዝምድና ሳይገድበው ማለት ነው እንዲህ አይነት በሚካሄድበት ወቅት ለብልጽግና ተላላኪ ሆነው የራሱ ወገኖች ቁም ስቅሉን በሚያሳዩበት ሰዓት በተመቻቸው ጊዜ ምንም ቢሞክር እንደገና ደግሞ ያለ የሌለ ኃይሉን ይሄ የኦሮሞማው ክፍል ወራሪው መንግስትን የጨበጠው ማለት ነው እሱ ደግሞ በድሮንም በምንም በፈለገው መንገድ በሚያዘንብበት ወቅት ማንም ኢንዲስክሪሚኔትሊ ህዝቡን በሚያጠፋበት ወቅት አንዳንድ ጊዜ ለኔ ከአቅም በላይ የሆነ አይነት ነገር የምንጠይቅ ይመስለኛል። ለዚህ ነው ቅድም ከመነሻዬ አንዳንድ አጣዳፊ ሁኔታዎች ሊፈጠር ይችላሉ። the whole story ላይታወቅ ይችላል። ውስጣቸው ጋር ያለውን ነገር አንዳንድ ችግሮች ሲፈጠሩ በጣም ልክ በእርግጥ ለማሳያ በጣም ልብን የሚነኩ ነገሮች መፍጠር ይቻላል። መፍጠር ሳይሆን ማሳየት ይቻላል። ልክ አሁን እዚህ ባለሁበት ሀገር ይሰበሰብና አንዳንድ ጊዜ ያው ፕሬዚዳንት ንግግር በሚያደርጉበት ጊዜ የሆነ ሰው ያስቀምጡና በጣም ልብን የሚነካ ነገር ሁኔታቸውን ሊያሳምንላቸው በሚችል መንገድ ሲያሳዩ ያለው which is ማሳየት ጥሩ ነው፣ ግን ያ ፖለቲካሊ ኢንፍሉዌንሻል ለመሆን የሚያደርጉት ጥረት ነው። በእኛ በኩል ስናይ ደግሞ ለዛም አይነት የታደልን አይደለንም። ገና የትጥቅ ትግል ላይ ነው፣ የሽምቅ ውጊያ ነው። በሽምቅ ውጊያ ደግሞ በጣም ብዙ አይነት ስህተቶችም ሊፈጠሩ ይችላሉ። አንፎርቹኔትሊ ደግሞ ያለንበት ዘመን የሶሻል ሚዲያ ዘመን ስለሆነ አንደኛ ነገሩን ካለማገናዘብ የሚደረግ ነገር ሊኖርም ይችላል። አናቅም። በእርግጥ ይሄን እንኳን አንድ ሰው አይገባው ማለት አይቻልም። ግን ቢሆንም እንደው ያን እንኳን ብትወስድላቸው ሌሎች ደግሞ በውስጡ የተሰገሰጉ የቅርብ ጊዜ ሁኔታዎችን የምናይ ነው። ከፋኖ ሰዎች እየከዱ ይሄዳሉ። እነዚህ ሁሉ የሚያሳየውና መንግስትም ተረባርቦ በሰለላም በምንም የሚያሰማራቸው ብዙ አሉ። ከዛ አልፎ ተርፎ እንደምንለው አልፎ የራሱ የሆነ ፋኖ ሁሉ ያዘጋጃል እና በጣም ውስብስብ ነው ለኔ። እኔ አንዳንድ ጊዜ አዎ ይገባኛል፣ መጠየቅ አለባቸው ያጠፉ ሰዎች፣ አመራሮችም ሊተቹ ይገባል። ትክክል ነው። ግን ያለውን ሁኔታ ደግሞ ማገናዘብ ያስፈልጋል። ሪሊ
በሙሉ እኛም ማለት ሳይሆን በአጠቃላይ የሚደረገው በፋኖ ላይ ትችት ምንን ወቅትንና ጊዜና ማነው ጊዜን ወቅትንና ጊዜ አንድ ነው አክቹዋሊ ጊዜና ቦታን ያየነው ወይም ደግሞ በዛ ላይ ተመርኩዞ ነው ወይ? ምክንያቱም እኔ አንዳንድ ጊዜ እያሱ በኦፍ ዘ ሪከርድም እንደተነጋገር ነው አንተም እንደምታውቀው በደንብ ሁኔታውንም ጽፈህበታል። ይሄ መንግስት ፕሮፓጋንዳ ሁልጊዜ ያደርጋል፣ ግን በየጊዜው የሚፈጥራቸው 3 ወሩ ይላቸዋል 2 ወሩ whatever እኔ ቀኑን ባላስታውሰውም በየሶስት ወሩ የሆነ የሚያካሂዳቸው ዘመቻዎች አሉ። እነዚህ አሁን የፕሮፓጋንዳ ዘመቻ ነው። ላለፉት አይደል ነው 1 ወር ወይም 2 ወር አካባቢ ሊሆነው ነው መሰለኝ። ሰውን ይሰበስባል እንዳልከው በደንብ እንደተከታተልከው ምን ይላል እና እነዚህ ነገሮች ባሉበት ሁኔታ ይወጣና የፋኖ ስተት እንደዚህ ጎልቶ እንዲታይ ይደረጋል። በእኔ አስተያየት ያን ጊዜ ምን ይፈጥራል? በትግሉ ላይ ችግር ይፈጥራል ነው የኔ አንዳንድ ጊዜ አርጊውመንት። እና ይሄ ማለት ግን እንደው ፍሪ ራይድ ያገኙ የፈለጉትን ያድርጉ አይደለም። ቅድም ከመነሻ እንደጠቀስከው በጣም ጥሩ ነገር ጠቅሰሃል። ይሄ ነገር መቼም ከላይ ወደ ታች ሲሄድ በጣም አስቸጋሪ ነው። በእርግጥ ኦርጋናይዝድ በማድረግ ረገድ በምናምን ሊረዳ ይችላል፣ ግን የሰውን ስለንቦና ለማግኘት ግን ሁልጊዜ አስቸጋሪ ነው። በትምህርት በምናምን መደገፍ አለበት። አሁን ግን ከታች ወደ ላይ ነው የመጣው እና ጥሩ ነው አነሳሱ በአንድ በኩል ሲታይ፣ ምክንያቱም ህዝባዊ መሰረት አለው ስላልክ ማለት ነው፣ ተገቢ ነው። እና በዚህ ህዝባዊ መሰረት ባለው የፋኖ ትግል ላይ ይሄ መንግስት በሚያካሂደው ፕሮፓጋንዳ ውስጥ ሁልጊዜ አይደለም አሁን ትዝ ሊለኝ አይችልም፣ በነዛ በሚያካሂዳቸው ትግል ውስጥ የሆነ የፋኖ ነገር ተለቅሞ የሚወጣበት ጊዜ አለ። በቃ አንድ ማሳያ ይበቃል፣ ከዛ በኋላ ማስተጋባት ይታየኛል። እና ይሄ ሁሉ ችግር ስላለባቸው የሞራሉ መጠበቁን ሁኔታ ሞራሊ በጣም ከመንግስት ከሚያደርገው በላይ መሆን አለባቸው። በትክክል የህዝቡንም ልብ መግዛት አለባቸው። ግን እንዲህ አይነትም ችግር አለ እና አንዳንድ ጊዜ ትግሉን የሚጎዳ ነገር እንዳይፈጠር ስጋት አለኝ እንጂ በእርግጥ ዲሲፕሊን አስፈላጊ ነው። ራስን ከስሜታዊ ነገር መቆጠብ ያስፈልጋል። በተለይ መሳሪያ ይዘህ በጣም አስቸጋሪ ነገር ነው። በጣም ብዙ ማመዛዘን ይጠይቃል። ይሄ ነው አያውን እንትን ቀጭኗ መንገድ ይሄ ነው። መሳሪያ ያዘ ተቆጣለ፣ ሌላ ደግሞ የሚጠየቀው ነገር አለ። እነዚህ ሁለቱን አስታርቆና ደግሞ በአስቸኳይ የሚፈልጉ ውሳኔዎች ይኖራሉ። እነዚህን በደንብ አገናዝቦ ለመሄድ የሚቸግራቸውም ይመስለኛል እና አንዳንድ ጊዜ እንደዛም አይነት ነገር ቢታይላቸው የሚል አስተሳሰብ አለኝ እና እስቲ በሱ ላይ የምትለውን እንትን በልና ወደ በዚህኛው በመጀመሪያው ላይ ወደ መቋጫ እንድንሄድ በውስጣቸው ያለውን ከዚህ በፊት ብናነሳውም ደግሞ ይሄ ከመከፋፈል ከመሳሰለው የአንድነትን ጉዳይ ትንሽ ብለን ደግሞ ከኛ ከውጭ ከምንኖረውም ሆነ ኢትዮጵያ ካሉት አማሮችም ሆነ ሌሎች ኢትዮጵያዎች የሚጠበቀውን ነገር ደግሞ እንነጋገራለን ብዬ አስባለሁ። እና እስኪ እያሱ ቀጥል። ጥሩ ያነሳው ነጥብ በጣም ሰፊ ነው። ያው ሰፊ ነው በጣም። አንደኛው ለምሳሌ የአቤ ጎቤ አሟሟት እጅግ የሚያሳዝን ነው። ያልከው ነጥብ ትክክለኛ ነጥብ ነው። ባበላው በራሱ ስጋ ዘመዱ ተገዝቶ መገደሉ እጅግ የሚያሳዝን ነው እና አዶኖ አንድ ግጥም ነበር ረሳሁት እና አንድ እንጉርጉሮ ነበር፣ ልብ አይታመንም እንኳን ባልንጀራ ይላል እና የመጀመሪያውን ስንኝ ረሳሁት። የሚያስታውስ ብታገኝ ደስ ይለኛል። በዚህ በትግል ውስጥ በቀውጢ ጦርነት ውስጥ ባለህበት ዋል ልብ አይታመንም እንኳን ባልንጀራ ይላል። አንድ ሆን ብቻ እንደዛ ፋይናለች እና የመጀመሪያውን ስንኝ ረስቼዋለሁ። ምንድነው በትግል ውስጥ እንደዚህ አስቸጋሪ ፈተናዎች እንደሚያጋጥሙ እናውቃለን። ምን ጥርጥር የለውም። አንዳንድ ጊዜም በትግል ውስጥ ወሳኝ እርምጃዎች ክሪቲካል የሆኑ ቅድም ያልካቸው ነጥቦች ሲደርሱ መሰለኝ። አሁን ግን እስካሁን የተነጋገርንባቸው በፋኖ ላይ ወቀሳ የተሰነዘረው ምንድነው በእጃቸው የገቡትን ሰዎች ነው። ለምሳሌ አንድ ሰው
እጁን ከሰጠ በኋላ መሳሪያ አልባ ከሆነ በኋላ ማለት ጉዳት ማድረሱን አቁሟል ማለት ነው። ሰሬንደር እንትን ብሏል ማለት ነው። እና ካረገ በኋላ ያንን ከዛ በኋላ የሚደረገው ማናቸውም ድርጊት ፍትሃዊነት የተሞላበት ሰብአዊነት የተሞላበት መሆን አለበት ነው ነጥቡ። በእርግጥ ለምሳሌ ጥይት ጠመንጃ ይዞ መጥቶ በሚተኩስብህ ሰው ላይ አይ ምንድነው አንድ አባት ሲሉ ነበር እና ቀኝ እጅ ነው የሚሉት ነገር እንደሱ አይደለም ብለው የሚያስተምሩት ነገር አለ። ሃይማኖት ወሌሎች ነገር መጠበቅ አለብህ የሚሉት ነገር እርምጃ መውሰድ አለብህ የሚሉት ነገር አለ እና በእንደዛ አይነት ሁኔታ እርምጃ መወሰድ አለበት። ያለውን አስቸጋሪ ሁኔታ እናውቃለን። መንግስት በተከታታይ በማያቋርጥ ሁኔታ የአገሪቱን ንብረት በሙሉ በብዛት ማለት ይቻላል ወደ ፕሮፓጋንዳ በመዋል ካድሬዎችን በመቅጠር በነገራችን ላይ አንድ ካድሬ አሰራር ካድሬ ነገረኝ ልንገር። ካድሬ ነገረኝ ምንድነው አንድ ጊዜ ካድሬዎች ሰለጥኑና ስብሰባ ይጠራል። ኦልሬዲ አጀንዳው ተቀምጧል። ማን ምንድን ካድሬዎቹም ተነግሯቸዋል። ለምሳሌ ካድሬው ይነሳና ልክ የህዝብ ሶት የህዝብ የተናገረ መስሎ ይናገራል። ከዛ ጋር ሌላው ደግሞ እሱን በመቃወም ይናገራል። በዚህ መሃል ላይ አገር ሰላም ነው ብሎ ደግሞ እውነተኛው ልቡን የሚናገር ሰው ደግሞ እጁን ያወጣል። እውነት ነው ወንድሜ ያኛው የተናገረው እንዲህ ነው አገዛዙ የሚያሳየው ተግባር ስህተት ነው ምናምን ብሎ ሲናገር ያ ሰው በመሃል ላይ ይጠቁራል ማለት ነው እና በሚቀጥለው ጊዜ በህይወትም ላይኖር ይችላል። እና ካድሬዎች እንደዛ ነው የሚሰሩት። ከዚህ ቀደም አሁን ባለፈው የአብይ መንግስት በአማራ ክልል ያደረገው ስብሰባ በእርግጥ ድንገት ሬሾ አሁን በጽሁፍ ባስቀመጥኩት ሬሾ 20-80 ብዬ አስቀምጬዋለሁ። ግን ከዛም በላይ ሊሆን ይችላል። በዛ ላይ እስማማለሁኝ። አብዛኛው የፕሮፓጋንዳ ስራ ነው፣ ምንም ጥርጥር የለው። ከፋኖም ገባን ያሉ ሰዎች ወይንም በአካባቢ ያሉ ሰዎች የካድሬዎች ስራ ነው። ካድሬዎች ተመልምለው ቁጭ ብለው ህዝቡን ለማስጠቆር ነው። አሁን ፈታኝ በሆነበት ሰዓት ላይ ግን እንደዚህ አይነት ፈታኝ በሆነበት ሰዓት ላይ ፋኖቻችን እነዚህን ቀዳዳዎች የሚደርሱበት ሁኔታዎች መፈጠር አለባቸው። ለምሳሌ አንደኛው መንገዱ መንግስት ለሚሰጠው ማናቸውም ክስ እውነት ላይ የተመሰረተ ማስረጃ ያለው ማስተባበያ መስጠት ነው። ጋዜጣዊ መግለጫ መስጠት ነው። ሚዲያዎች አሉ። ይሄ የተባለው ለምሳሌ እኔ ፋኖ ነበርኩኝ ብሎ የሚናገር ሰው ሊኖር ይችላል። ፋኖ ካልሆነ ይሄ እኛ ሰው አልነበረም፣ በፋኖ ትግል ውስጥም አልነበረም፣ ወይ ደግሞ በወንጀልም ተባሮ ከሆነ ይሄ ሰው በወንጀል የተባረረ ነው ብሎ በሚዲያው መናገር ይቻላል። ማለት በተቻለ መጠን 100% እንኳን ባትቀርፈው ያለውን ብዥታ ከ160 ከ170 ባነሰ ልትቀርፈው ካውንተር ማድረግ መቻል አለብን ነው እንግዲህ የሚዲያው የውጭ ያለው ሚዲያ በኋላ የምንነጋገርበት አንዱ ስራ ይሄ መሆን አለበት። ሚዲያ የሚቀርበው ነው። ነገር ግን በደፈናው እርምጃ ወስደናል የሚለው ነገር ብዙ የሚያሳዩ ነገሮች አሉ። እዚህ ላይ ስጋትም ሊፈጥር ይችላል። በሌሎችም ጠላትም በጣም ይጠቀምበታል። አሁን በእኔ በኩል በግል ያልኩት ምንድነው በእጅ ያዘውን መሳሪያ የሌለውን ሰው እኔ እስካሁን ያላመንኩት ወይም በውስጥ የውዙ ጥርጣሬ ያለኝ ነገር ወንድማችን አስረስ ማሬ ለቢቢሲ ሰጠ የተባለው ነው። ሲጀመር ለቢቢሲ በእንደዚህ አይነት ደረጃ መግለጫ መስጠት ያስፈልጋሉ የሚለው ትልቅ ጥያቄ አለብኝ። ትልቅ ጥያቄ ከትግል አንጻር ከታክቲካል አንጻር የሚደረግ ነገር አይደለም ሲጀመር ማለት ነው። ምክንያቱም ይሄ አስረስ ለምሳሌ ጥሩ የህግ አዋቂ ነው፣ በጣም የተማረ ልጅ ነው እና ጉድለቱ በትክክል ያውቀዋል ብዬ ነው የምገምተው። ኮንሲኩዌንሱን ያውቀዋል ብዬ ነው፣ የሚያመጣውን ነገር ያውቀዋል። ስለዚህ ለቢቢሲ ያውም ደግሞ ለዓለም አቀፍ ደረጃ ትላንትና በአማራ ሴቶች ላይ የተደረገው መደፈር አጋለጠልን ብለን እሰየው በርቱልን ብለን ያልናቸው ሰዎች ደግሞ ዛሬ ፋኖ 3 ሰዎች ገደለ ሰላይ ናቸው ብሎ ሲቀርብልህ ሊፈጥር የሚችለው ጉዳት ቀላል ነገር አለ። ይሄ መታረም አለ። አሁን እዚህ ላይ ቆይ እያሱ፣ እዚህ ላይ አሁን ለዚህ ነው ትንሽ ግራ የሚያጋባኝ። በጣም ጥሩ አድርገህ ገልጸኸዋል። የህግ አዋቂ ነው እስካልን ጊዜ ድረስ በትግሉም አዲስ አይደለም። ከዚህ በፊትም
ያው ሲሰራ ነበር በሙያው ያውቀዋል ይሄ ምን ኮንሲኩዌንስ እንዳለው። አሁን ጀስት ሌላ ምንም ነገር ሳያዩ የፈለገ ቢባል ሊያደርገው ይችላል ብሎ መገመት ይቻላል። አንዳንድ ጊዜ ለዚህ ነው እኔ ግራም አይገባኝም በእርግጥ በራሴ አረዳድ። ምክንያቱም እንዲህ አይነት የሆነ ሰው ይህን ሊያቀርብ አይችልም ብዬ ነው የምገምተው እና የተጠነጠነ ሴራ ሊሆን ይችላል። ለምሳሌ እንበል አሁን እዚህም ለማየት እሞክራለሁኝ ቢቢሲ ያለ የተባለውን ግን በትክክል እነዛን የተባሉትን ስም ጠቅሶ በእነሱ ላይ ነው ወይ እርምጃ ተወሰደ ያለው ነው? እንደው በደፈናው 3 ሰዎች ሲሰልሉ ተገኝተው እንዲሆነ ነው ያለው። እና ትንሽ አንዳንድ ጊዜ ዲፕ ገብቶ እውነተኛውን ነገር ማወቅ አያስፈልግም ወይ? እንደው በሱ ላይ እንዲጨምርበት ፈልጌ ነው። ምክንያቱም ከጋዜጣውም ከምንም አንፃር አይ ቢቢሲ ከነ ልጆቹ ስምና ፎቶግራፋቸው ነው ያወጣው። አሁን ለምሳሌ አንተ ያልከውን ነገር ልውሰድና ልግዛውና ይሄ ነገር ለምሳሌ እኔ የምጠረጥረው እንዳንተ ነው። ነገር ውስጥ መግለጽ ያልፈለኳቸው ነገሮች አሉና ሪሊ ነገር ሆኗል ከሆነስ እንደዚህ መገለጽ አለበት ወይ ሌላ ነገር ከበስተጀርባ ይኖራል ሲባል የመጀመሪያው እርምጃ መሆን ያለበት ወንድማችን አስረስም የህዝብ ግንኙነቱም ሌሎችም ቀርበው እንዲህ አይነት ነገር አልተደረገም በእኛ ስም እንዲህ የተደረገው ሐሰት ነው ብሎ ማስተባበል መቻል ያስፈልጋል። ይሄ ነው ትልቁ ነገር። ስለዚህ ፕሮፓጋንዳ አይሰራም ተንኮል አይሰራም ማለት አይደለም፣ ግን ዝምታ በራሱ ጉዳዩን ተቀብየዋል በራሱ በእንትኑ። ስለዚህ እንዲህ አይነት ነገሮች መታረም አለበት። ቅድም ያልኩት ምንድነው ቅድም በጋራ የሚያስማማን ነገር ምንድነው ጠላት በካድሮቹ አማካኝነት በተከፋዮቹ አማካኝነት ከፍተኛ የማጠልሸት እንዲያውም ለምሳሌ ፎልስ ፍላግ የሚሉት የወታደራዊ ስልት አለ የሐሰት እንትን የሚሉትና ፎልስ ፍላግ ምንድነው ለምሳሌ ከዚህ ቀደም ወያኔ የምታደርገው ነበር አሉ። ለምሳሌ ታፈነዳና የሆነች ባጃጅ ላይ አንድ ከተማ ታፈነዳ ማሰር የምትፈልገው ሰው ካለ ከተማው መበጥበጥ ስትፈልግ እዚህ ውስጥ አሸባሪ ገብቷል ትልና ከተማውን ታስርና አሰሳ ታደርግና የምታስረውን ታስራለች የምትገለውን ትገላለች። አዲስ አበባ አድርገዋል በዊክሊክስ። እንዲህ አይነት ነገሮች ይደረጋሉ። ስልህ ለምሳሌ እስራኤል የዴቪድ ሆቴል ነው ምናምን የሚባል መጀመሪያ አካባቢ በ50ዎቹ አካባቢ መሰለኝ የመጀመሪያው ፍንዳታ ያደረጉትና የእስራኤል ኮማንዶች እንዳደረጉት ይነገራል። እና የፎልስ ፍላግ የሚባል በወታደራዊ ነገር ውስጥ ያለ ነው። አንተ ታረገውና ጠላት አደረገ ትልና ህዝቡን ታስነሳበታለህ፣ ታስቆጣበታለህ፣ አሰሳ ታደርግበታለህ፣ ግድያ ትፈጽምበታለህ ወዘተ። እንዲህ አይነት ነገሮች ሊኖሩ ስለሚችሉ እንዲህ አይነት ነገሮች ሲኖሩ ፋኖ አለርት መሆን አለበት። በፋኖ ስም ሊደረግ ይችላል። ይኸውልህ አሁን ምን ይላል መሰለህ እዚሁ ላይ እንትን ልበልና ይኸውልህ አሁን ከዚህ ጋር በተያያዘ መንገድ government officials are cited as making claims that the 3 girls were raped before they were executed። አየኸው ይሄ አሁን ጀስት እንግዲህ ጋዜጣው ላይ ያለውን ነገር ነው እያነበብኩ ያለሁት እና ገቨርንመንት ኦፊሻሎች ደግሞ እንዲህ አይነት ፋኖ አየህ የማጠልሸቱ ስራ ከዚህ ጋር ሁሉ የተያያዘ ነው። እኔ እስማማለሁ እንደምትለው ወጥተው ቶሎ መናገር አለባቸው፣ ግን ይሄን ግን አያደርጉትም የሚል እንደው በጣም እኔ እንጃ። እንግዲህ ከስር ነው የተነሳው የአማራው ስነልቦና አለው ከሚያደርጉት ነገር ከዚህ ልጅ ሙያም አንፃር whatever it is ከዚህ በፊት የፈለገውን አይነት ነገር ቢሰራ እንዲህ ያደርጋል ብሎ መገመት አስቸጋሪ ስለሚሆን ነው። እኔ ምናልባት እንዳልከው መስማማው ምንድነው እርግጥ ወጥተው ማስተባበል አለባቸው፣ ምክንያቱም ትንሽ ተለቅ ያለ ውንጀላ ስለሆነ ማለት ነው ምንም ፕሮፓጋንዳ ቢሆን። ከዛ በተረፈ ግን እነሱ ከዚህ መታረም አለባቸው ለማለት ትንሽ አቸግርም ወይ ብዬ ነው። እሺ አይ ምንድነው ለዚህ እኮ ነው ሁለት ነገር አለ። አንደኛው ነገር ምንድነው መንግስት እንዲህ አይነት ፕሮፓጋንዳዎች ሊያካሄድ እንደሚችል እናውቃለን። ጠላት እንዲህ አይነት ፕሮፓጋንዳዎች ሊያደርግ እንደሚችል እናውቃለን። የተጠቀሰው ግለሰብ ምንድነው አመራር ነው ከፍተኛ አመራር ነው እና ነገ በዚህ ታሪክ ውስጥ የሚጠቀስ ነው፣ በህይወት ታሪክ ውስጥ የሚቀመጥ ነው፣ የሚጠፋ ነገር አይደለም። አንደኛ እንዲህ አይነት ሐሰተኛ ፕሮፓጋንዳ ከተሰራ ቢቢሲን ቻሌንጅ ማድረግ መጠየቅ ያስፈልጋል። ቢቢሲ
በዚህ አይነት ነገር ላይ መሰማራት እንደሌለበት የአማርኛው ክፍል ከዚህ ቀደም ለምሳሌ አሁን እኔ ያረኩት ከዚህ ቀደም ያረኩትና እንደውም ጥቀሰው እሱ ጥሩ ነው። ሁለት ጊዜ ያረኩት ነገር አለ። ለምሳሌ ዶቼ ቬሌ አንድ ሪፖርት ዘገበ። በዚህ በሸዋ አካባቢ ነው ምናምን የሆነ ልጅ በአሰቃቂ ሁኔታ ተገደለ ተባለ። ይህንን ያደረጉት ፋኖች ናቸው ብሎ ጻፈ። ደብዳቤው አለኝ ከዶቼ ቬሌ ጋር የተጻጻፍኩት ደብዳቤ አለ። እንደውም ዶቼ ቬሌ ሳቀብኝ። ዶቼ ቬሌ የሚለውን ሚስ ስፔል አድርጌ ማለት ነው ዲደብሊው እና ግድ የለም እሱ ለቋንቋ እርምቱ ግድ የለም እኔ ጀርመን አይደለሁኝም። ዋናው ቁም ነገር ግን ያ የተባለው ነገር ስተሰርታችኋል የፋኖን ስም ለማጠልሸት ነው ብዬ ደብዳቤ ጽፌ ደብዳቤ መልስ አግኝቻለሁ። አንደኛ። ሁለተኛ ከዚህ ቀደም ቢቢሲ ባደረገው ውይይት ከጆሃር ጋር ይሁን ከሌሎች ጋር እንደዚህ ኔጌቲቭ የሆነ ነገር ሲሆን በአካባቢ ለምትገኙ ኤምፒ ቢቢሲ በጆሃር ጋር በተደረገው ውይይት ነው። ቢቢሲ በህዝብ የሚደገፍ በገንዘብ በታክስ ፔየር የሚሰራ ኢንስቲትዩሽን ነውና የፖለቲካ መስመር ይዞ ጆሃርን ማንገስ የለበትም። ይሄ ትክክል አይደለም ብዬ በግል የጻፍኩበት ነገር አለ። እኔ በግል ይሄንን ከተሰራሁኝ ነው አሁን ጥያቄው የድርጅት አመራር የሆኑ ሰዎች ድርጅትን የሚመሩ ሰዎች ጦር የሚመሩ ሰዎች ስማቸው ያላግባብ ከተነሳ በቀጥታ ወጥተው መጋፈጥ መቻል አለበት። ሚዲያው ክፍት ነው። የዚህ ሚዲያ አለ፣ ሮሃ ሚዲያ አለ፣ ሌሎች በየጊዜው የሚቀርቡበት ሚዲያ አለ። በትክክል ገብቶ መጋፈጥና ጉዳዩን ማስተካከል ያስፈልጋል። ምክንያቱም ይሄ ነገር ምንድነው ሊሆን የሚችለው የሌላው ፋኖ ሌሎች ትግሎች እንዳይካሄዱ እንቅፋት ይፈጥራል ማለት ነው። ነገር ግን በዚህ ስብሰባ ላይ ለምሳሌ ከተወያየን አይቀር ባሌን ገደሉብኝ ያስተማራቸው ተማሪዎች አንበርከከው ገደሉብኝ ይሄ ሲባል የነበረ ነውና የመንበርከኩ ነገር ምናምን የሚባል ነገር አለ። አንደኛ ለምሳሌ የመንበርከኩ ነገር በኋላ መጣበታለሁ። አሁን እቺ ሰው የህዝብ አካል ነች። ህዝብ የምንለው አንዷ ሰው ተቆጥራ ነው እናንተም ተቆጥረን ስለዚህ ምንለው ነገር እቺ ሰው ይሄ ነገር ብሶት ካሰማች በመጀመሪያ ለስተቱ ከተፈጸመ ለስተት ለተፈጠረው ነገር ይቅርታ ማድረግ፣ ሁለተኛ ያለውን ደግሞ ሁኔታ በትክክል ማስረዳት ነው። ቅድም መጀመሪያ መግቢያ ላይ ስገልጾ የነበረው የአማራን ትግል በጣም አስከፊ የሚያደርገው ምንድነው በውስጥ 3 ሚሊዮን የሚጠጋ የባዴን ካድሬ አለ። ያ በቤተሰቡ ቁጥር ስታበዛው ማለት ነው። አሁን እኔ አንድ ጊዜ ስለይ ሰርቼ ነበረ ከዚህ ቀደም መቁረጥ ግንዱን ነው ባዴን ቅርንጫፍ ነው የሚል ነገር ነው። ዋናው ኮንሴፕቱ ምንድነው በተቻለ መጠን አይፈጠርም ማለት አይደለም ትግል ውስጥ ስለሆኑ በተቻለ መጠን በአማራ መካከል ሊመጣ የሚችለውን የመጎዳዳት በመቀነስ ነገ የደም ቁርሾ እንዳይኖር ማድረግ መቻል አለብን። ምክንያቱም መንግስት ያንን ነው የሚፈልገው። መንግስት እርስ በርሳችን እንድንገዳደል ነው የሚፈልገው። ስለዚህ እርስ በርሳችን ደም እየተቀባባን አብረን እንዳንኖር ያ የነበረው ማህበራዊ ትስስራችን ገመዱ እንዲበጠስ ነው የሚፈልገው። ይሄ በሆነበት ሰዓት ፋኖ 1-2 ደረጃ ከፍ ብሎ መታየት አለበት ነው የኔ ፖይንት። ምክንያቱም ጠላት ይሄንን ይሰራል። ቅድም ፎልስ ፍላግ ብለናል። 3 ሚሊዮን የባዴን በካድሬ ያለበት ነው ከቀበሌ ጀምረህ ማለት ነው። ይሄ ባለበት ቦታ ከዛ ደግሞ ሌሎች ፖለቲካ ለምሳሌ ከዚህ ቀደም በሰኔ 15 በተፈጠረው የፖለቲካ ቀውስ በአማራ ክልል ውስጥ በማህበራዊ መካከል መተሳሰር የነበረውን እዚህ ላይ መጥቀስ አያስፈልግም። ያ ብዙ ሰዎች ያውቁታል ምን ያህል እንዳጓተተው ዛሬም ላለው የፋኖ ትግል እንቅፋት እንደሆነ አንድነት እንቅፋት እንደሆነ እናውቃለን ብዙ ጊዜ። ስለዚህ እንዲህ አይነት ነገሮች ስለሚመጡ አንደኛ በተቻለ መጠን ለምሳሌ በቁጥር ላስቀምጠውና 10 ጊዜ ማድረግ የምትችለው ከሆነ በተቻለ መጠን 1 ጊዜ ለማድረግ መሞከር፣ ሚኒማይዝ ማድረግ፣ በትንሹ ማድረግ ማለት። ሁለተኛ በጠላት በኩል በውጭም ይሁን ቅድምም ጠቂው ነው የኢትዮጵያ ትግል በጣም ለምሳሌ ቅቡል የአማራ ህልውና ትግል በምዕራቡ ዓለም በበጎ ነገር አይታይም። ይሄ
በአሜሪካ በእናንተ ባላችሁበት ሀገር ከኪሲንጀር ከድሮ ከነበረው ጊዜ ጀምሮ አማራን የፊውዳል አስተዳደር እንዲህ ብሎ የሚጠቅሱ መጽሐፉ አለ። በጣም የሚዘገንን አገላለጽ ነው ያላቸው ሰዎች። የአሜሪካ ወዳጅ ሆነ ለኮሪያ ለኮንጎ ወታደር እየላከ የሞተውን ህዝብ መሳሪያ የሚጠይቀን ለጭቆና ነው ብሎ የገለጸበት ነው ሄርማን ኮሄን። ሰው ሪያሊቲውን ማወቅ አለ። በዚህ ማዕበል ውስጥ ነው እያለፍን ያለ ነው። በዚህ ማዕበል ውስጥ ስናልፍ ግን ከአንደበታችን ተቆጥበን ከድርጊታችን ተቆጥበን ህዝባዊ ሆነን ችግር ቢያጋጥመን፣ አሁን ችግር አያጋጥመንም አይደለም፣ ችግር ሲያጋጥመን በምን አይነት መንገድ ነው ይህንን ነገር የምናስተባብለው ችግሩን የምንፈታው ብለን መስመር ማለት ቅድም ያልኩት የፖለቲካ ስራ አልተሰራም ያልኩት እዚህ ላይ ነው። የፖለቲካው ስራ ቢሰራ ኖሮ እነዚህ ክስተቶችን በተቻለ መጠን በ25% በ50% ልንቀንሳቸው እንችላለን። ይሄም መሆን አለበት። ስለዚህ አንተ ያልከው ይሄ አሁን ቅድም ለምሳሌ ሴቶቹ ተደፍረው ምናምን የሚለው ነገር ለምሳሌ ሴቶቹ ቀርበዋል በአንድ ሚዲያ ላይ ድምጻቸውን ሰብተናል። የመደፈር ጉዳይ አልነበረባቸውም። እርግጠኛ ነኝ እኔ 100% በጣቴ ፈርማለሁ ፋኖ እህቶቹን ይደፍራል የሚል እምነት የለኝም። አያደርጉትም። ያ ሌላ ሬድ ፍላግ ነው። አሁን እዛ ላይ ያነሳት ነጥብ ሌላ ሬድ ፍላግ ነው ማለት ነው። ስለዚህ ይሄንን ነገር ማስተካከልና ማስተባበል ያስፈልጋል። እንግዲህ እነዚህ ሁሉ የመጡት ከምንድን ነው? በአነጋገር የሚገለጹ ነገሮች አሉ። መድገም እዚህ ላይ አልፈልግም። መሪዎች የሚናገሩት ነገር አለ። በተቻለ መጠን በቪዲዮ እየተቀረጸ የሚለቀቀው አለ። እርግጥ በእውነት ፋኖ ውስጥ የሚደረገው የሰው ግድያ በተለይ ኢኖሰንት የሆነውን ሰው ህይወት ስታሳጣ በቪዲዮ ቀርጻ አትለቅም፣ የጠላት ስራ ካልሆነ በስተቀር። ስለዚህ ፋኖ ራሱን ማጥራት አለበት ማለት ነው ከውስጥ። ለምንድን ነው ቪዲዮ ለቀ እርምጃ እንኳን ቢወሰድ አንድ ወንጀለኛ ነፍሰ ገዳይ ብታደርገው አደባባይ ስለ የካል ጌን ለምታደርግበት ካልሆነ በስተቀር ለምሳሌ ትዝ ይለው እንደሆነ በኢህአፓ ጊዜ የተገደለ ግርማ ነው ማነው የሚባለው ስንት ሰው ነፍሰ ጡር ገሎ የ4 ኪሎ ያለው የነበረው ብዙ ሰው የጨፈጨፈው። ስለዚህ እንደዛ አይነት ነገሮች የፖለቲካል ጌን ለማግኘት ሲባል እንደዛ አይነት እርምጃ ወስዷል። ፋኖ በዛ ደረጃ ላይ አይደለም ብዬ ነው ማምነው። ስለዚህ እነዚህ ነገሮች መታረም አለባቸው። ስህተት አይፈጽምም አይደለም የምንለው፣ ስህተት ሊፈጽም ይችላል። የጠላት ፕሮፓጋንዳ የለም አይደለም የምንለው፣ ከፍተኛ የጠላት ፕሮፓጋንዳ አለ። የጠላት ሸር የለም አይደለም የምንለው። በራሱ ህዝብ ውስጥ 3 ሚሊዮን በቅድም ልናገር የፈለኩት ምንድነው፣ እኔ የባዴን አባል ከሆንኩኝ የትዳር ጓደኛ እኔን ነው የምትደግፈው። 3 ሚሊዮን አለ ብትለው 3 ሚሊዮን ሲባዛ በሁለት 6 ሚሊዮን ማለት ነው። በአንድ ስነ ልቦና ላይ የሚራመድ ማለት ነው፣ የሚራመዱ ሰዎች ማለት ነው። ስለዚህ እንዲህ አይነት ነገሮች ስላሉ ይሄን ነገር በትልቅ ጥንቃቄ መያዝ ያስፈልገናል። ጠላቶቻችን ብዙ ናቸው፣ የሚፈጥሩብን ሰበብ ብዙ ነው። ቅድምም እንዳልከው እኛ ያልነው በእጅ ከገባ በኋላ ምን ማድረግ ይቻላል ነው። በእጅ የገባን ጠላት ባዶ እጁን ምንም ማድረግህን ጠላት ፍትሃዊ በሆነ መንገድ ሰብአዊ በሆነ መንገድ መያዝ ያስፈልጋል ነው የፋኖ እና በዛ ላይ መመስረት አለ። አዎ እንግዲህ ለዚህ ነው እንግዲህ አየህ አንዳንድ ጊዜ አንፎርቹኔትሊ ስንነጋገር ያው ፋኖም ስለምንል በአጠቃላይ ያስመስለዋል። ግለሰቦችም ስተት ቢሰሩ ፋኖ ነው የሚባለው እና እንዲህ አይነት ነገር አለ። የፕሮፓጋንዳው እንዳለ ሆኖ ብዙ ውስብስብ ነገሮች አሉበት። ግን በመሰረተ ሐሳቡ ግን የፋኖ እና የተነሳበት የህዝቡ ስለንቦና ከህዝቡ ብሶት ከአንጻር ነው የተነሳው። የአማራ ባህል ከምንለው በየጊዜው ከምንጠቅሰው ነገር እንዲህ አይነት ነገሮች ይፈጸማሉ የሚል እኔ ምንም ላስብ አልችልም፣ ሊሆንም አይችልም። መንገዱ ከሌላ ነው የመጣው። ቅድም የጠቀስነውም የመገዛት ባህሪ ሊኖር ይችላል። ብዙ ነገሮች አሉ። እሱን እንዳለ እንግዲህ ምንድነው ይሄ ወደ ምን ያራምደናል? ወደ ሁለተኛው ከኛ ምንድነው የሚጠበቀው? እንዲህ አይነት ነገሮች ሲመጡ ከፋኖች ምናልባት እንዲህ አይነት ችግር ሲፈጠር ወይም በፕሮፓጋንዳው ዘመቻ ሲካሄድባቸው አጸፋ ማድረግ ያስፈልጋቸዋል። እንደዚህ እንላቸዋለን። ትክክል ነው። ግን ከኛስ ምን ይጠበቃል? አሁን አማሮች ከአማሮችም ውጭም ያለው ሌላው ኢትዮጵያዊ ሁሉ የሚያደርገው ነገር ምንድን ነው? ይሄን ያነሳሁበት ምክንያት ካለ ምክንያት ትንሽ ሰዓታችን በቃ እነሰን እያሱ በድጋሚና እናደርገዋለን እናመጣዋለን ሌላ ጊዜ። ግን ምንድነው ዋናው
ከአማሮች ምን ይጠበቃል፣ ሌላውስ ኢትዮጵያዊ ምን ይጠበቃል የሚለውን በስፋት እንደገና አንስተን የምንነጋገር ይመስለኛል። ምክንያቱም ሪሊ እንደው ለመግቢያ ያህል ለሚቀጥለው ውይይታችን ያህል የተወሰነ ነገር ብንል ሁሉን ነገር ቅደም ለመጥቀስ ሞክረሃል አንተም እና ሸክሙን በተለይ የፋኖን ሸክም በተመለከተ በዚህ ውስብስብ ውስጥ ያለ ትግል እያካሄደ መሳሪያ ይዞ ጊዜ በማይጠይቅ ውሳኔ ውስጥ እየታገለ ያለውን ጊዜ የማይጠይቅ ስለ በሞትና በሕይወት ያለ ሰው በዛ ላይ በጣም ፈጣን የሆነ ሚዛናዊ ነገር ለመፍጠር በሚቸግር ሁኔታ ውስጥ ያለን ፋኖ ደጋፊ ነን የምንለው ብዙ አይነት ስህተቶች እንደምንሰራ በየጊዜው እንናገራለን። ግን መሰረታዊ ልናደርጋቸው የምንችለው ነገር እና ለወደፊት ልንወያይባቸው የምንችሉትን ነገሮች ትንሽ አንዳንድ ብለን የዛሬውን ነገር ብንዘጋው ምንድነው ከኛ የሚጠበቀው፣ በምን ጉዳይ ላይስ ወደፊት እንደውም አድማጭ ተመልካቾቻችን በዚህም የሚሳተፍ ሰው ከመጣ እናስተናግዳለን፣ ምንድነው ከኛ የሚጠበቀው በሚለውን እንደው አንዳንድ ነገር ብለን የዛሬውን ብንቋጨው እንደው ሰዓት በጣም ስለሚገድበን ነው። እያሱ አመሰግናለሁ። ጥሩ፣ በጣም አሳጥሯለሁ። አንደኛ ይሄ ሁለት ነገር መለየት አለብን። ፍሬም የተደረገበት መንገዱ ለምሳሌ አማራጭ በጠፋበት ሰዓት፣ የነፍስ ውጪ ነፍስ ግቢ ባለበት ሰዓት ፋኖ ለሚወስደው እርምጃ አይደለም፣ እዛ ላይ አይደለም ውይይቱ መሆንም ፎከስ ማድረግ ያለበት። እሱ የተለየ ሳብጀክት ነው። ምክንያቱም የጦርነት ሂደት ነው። ስለ ማድረግ የሚገባቸውን በሰዓቱ ማድረግ አለባቸው። ብዙ ጊዜ አንዳንድ ጊዜ እየተወያየን ያለንበት ፋኖ ያለ ትጥቅ በእጁ የገቡትን ሰዎችን ወይንም ደግሞ እሱ የጠረጠራቸውን ሰዎች በእጁ ያባረካቸውን ሰዎች ነው። ቅድም እንደተናገርኩት የፋኖ ትልቁ ልዕልና የታየበት በጦር የማረካቸውን ወታደሮች በመመለሱ ነው። ስለዚህ አማሮችም ሆነው ድንገት በስለላም የሚጠረጥራቸው፣ በብአዴንነት የሚጠረጥራቸው፣ በሌላም ነገር ይጠርጥራቸው በሚመጡበት ሰዓት በእጁ ከገቡ በኋላ ፍትሐዊና ሰብአዊ የሆነ አያያዝና አካሄድ ያስፈልገዋል ነው ፖይንቱ እንጂ በጦርነት ወቅት ነፍስ ግቢ ነፍስ ውጭ በተባለበት ሰዓት ቅድም እንዳልኩ ልብ አይታመንም እንኳን ባልንጀራ የሚለውን ስንኝ ነው የምቋጨው እዛ ላይ። አጠቃላይ ግን ከአማራ ጋር በተመለከተ የዲያስፖራው ምን ያስፈልገዋል የሚለው ምንድን ነው? አንደኛ በትክክለኛ መረጃ ላይ የተመሰረተ ትንተና ማድረግ። ሁለተኛ ገንቢ የሆነ ሁለት አይነት ሂሶች አሉ። አንደኛው አውዳሚ የሆነ ሂስ አለ። ሁለተኛው ደግሞ ገንቢ የሆነ ሂሶች አሉ። ገንቢ የሆኑ ሂሶችን መጠቆምና ማሳየት አሰራሩ እንዴት እንደሆነ ከሌሎች ትምህርቶች በመውሰድ ከህግ አንጻር በመውሰድ ከፍልስፍና አንጻር ከእምነት አንጻር በመውሰድ መደረግ የሚገባውና መደረግ የማይገባውን በትክክል ለይቶ ለህብረተሰቡ ለፋኖ ማስተማር ግዴታው ይሆናል። እንደው ብላይንድ የሆነ ድጋፍም አያስፈልግም፣ ጭፍን የሆነ ድጋፍም አያስፈልግም፣ ጭፍም የሆነ ደግሞ ወቀሳም አያስፈልግም። ሁለቱ ሚዛን የበሰው ያለ ሁለቱም አያስፈልግም። የጠላኸውን ክፍል እኔ አንዳንድ ሚዲያዎች አይደለው ለምሳሌ አንዳንድ የጠሉትን የፋኖ አመራር ወይንም ክፍል ይገደል እስከማለት ደረጃ ያደረሱ እሱ ካልጠፋ መፍትሄ የለም ብለው የሚያስቡ ሰዎች የሚሉ ሰዎች አሉ። ያም አግባብ ነው ብዬ አልገምትም። በተረፈ ደግሞ የወደድከውን ሰው የወደፊቱ የኢትዮጵያ ጠቅላይ ሚኒስትር ባለ ራዕይ ስንቅ የሰነቀ ነው ያለሱ ኢትዮጵያ ትድንም ብለህ ካሁኑ ራሱ ምንጣፍ ማንጠፍም አግባብ ነው ብዬ አልገምትም። ይሄ ሁለቱም የተሳሳተ ነው። ገና ነው ትግሉ ተጀመረ እንጂ ገና አላለቀም። መንገዱ በጣም ብዙ ነው። ስለዚህ ምሁራኑ ማድረግ ያለበት ሚዛን በጠበቀ ፍልስፍናን በጠበቀ ኤቲክስ በተለይ በተመለከተ ይሄ ሞራልን የምንለው ነገር ስነ ምግባርን በተመለከተ ፋኖ ማሟላትን ያለበትን ወገናዊ የሆነ ገንቢ የሆነ ሂስ ማቅረብ ያስፈልጋል፣ ማስተማር ያስፈልጋል። እሺ በጣም ጥሩ ነው። እንግዲህ በዚሁ እንቋጨው። ያው የመጨረሻ ላይ የጠቀለስካት ነው ሲጀምር ይሄ ነገር የመጨረሻው መዝጊያችን ላይ የጠቀስከው ነገር አለ። ፋኖ በእጃችን እንግዲህ ወደ ሌላ ውይይት አንገባም፣ ግን የራሴንም አስተያየት ሰጥቼ ለማለፍ ነው። ለሚቀጥለው በእኛ በሚጠበቅ ምን ይጠበቃል ከኛ በሚለው እንቀጥላለን። አድማጭ ተመልካቾቻችን፣ በመሰረቱ ግን ፋኖ እስካሁን ከሚያደርጋቸው
ሁኔታዎች አንተም የገለጽካቸው አሉ፣ በተለያየ ጊዜም የተገለጹ አሉ። ቀይ መስቀልን ተረከቡልኝ፣ ሌሎቹን ወደ ሀገራቸው ሲሸኝ፣ የታሰሩትን ሁሉ ፈቶ ሲልክ ሁሉ የነበረ ፋኖ አሁን በእጁ የገቡትን እንዲህ ያደርጋል የሚል እኔ ለአንድ አፍታም ያህል አላምንም። እውነት ለመናገር እንግዲህ የግል ሀሳብ ነው። ከዛ በተረፈ ግን ችግር ያፈጠሩ ካሉ ግን ዲስፕሊናዊ እርምጃ በውስጡ በራሱ አሰራር መስራት ግን ይጠበቅበታል የሚል ነገር አለኝ። ይህን ካልኩ እንግዲህ ኢያሱ ለዛሬ የነበረን ይኸው ነው። እንግዲህ በሚቀጥለው እንዳንረሳው አድማጭ ተመልካቾቻችን ከኛ ምን ይጠበቃል የሚለውን በስፋት እንነጋገርበታለን። ለዛሬው ግን ይሄ ነው። ኢያሱ የምትለው አለህ እንደ የሆነ ነገር? አይ በቃ በደጋገም እንዳሆን ስልህ ያው አንተም ያልከው ነገር አለ፣ ግን ህዝብ አንደበት ወጥቶ የተናገረውን ነገር አለ እናያለን። ግን ዞሮ ዞሮ መድረኩ የፋኖ ነው። መድረኩ የፋኖ ነው። ፋኖ ራሱ መጥቶ ድምፅ መሆን አለበት ለራሱ። በዚህ ሰዓት ሰዎች እኔም አንዳንድ ጊዜ ሪስክ ባለው ሁኔታ በሞባይል ፎን ሲነጋገሩ ሰማቸዋለሁኝ። ስለዚህ በዚህ ሁኔታ ያለውን ሁኔታ ክላሪፋይ ለህዝብ ግልጽ ማድረግ፣ የተሰጡ ስህተቶች ካሉ ተሳስተዋል፣ ያልተሳሳቱም ካለ የውሸት ነው፣ ለወደፊትም እንደዚህ እንዳይደገም አስፈላጊውን እርምጃ መውሰድ ያለበት መሬት ላይ ያለው ፋኖ ስለሆነ መድረኩን ክፍት አድርገንላቸዋል ብዬ ነው የምገምተው። በዚህ በኩል ያላቸውን አስተያየት ቢሰጡን ደስ ይለኛል። እሺ፣ በጣም አመሰግናለሁ ኢያሱ። በሉ እንግዲህ አድማጭ ተመልካቾቻችን ለዛሬ ነበረን ይሄው ነው። በተመሳሳይ ፕሮግራም እንግዲህ ከትንሽ ቀን በኋላ እንመለሳለን። ጤና ይስጥልኝ።